ያስተናነቀኝ የታገስኳት ለልጇ ስል ነው። ልጇን አይቻታለሁ የሆነ ጊዜ ብር መልሽ ምናምን ልላት እንትን ብዬ የተጣላናትም ደግሞ ባያናው ጉዳይ ነው። ወታ ግን ምንም ነገር ላይ ሳልነካት ነው በዛ ደረጃ የተሳደበችው። ያንን ቪዲዮ ይዤ እኔ እሷን ብከስ መብቴን ማለት ማንነቴን አስከብራለሁ። ገባ በደንብ አድርጌ። ምክንያቱም ህጉ የተዘረጋው ሁላችንም መብታችንን ልናስከብር ነው። እኔም ተቀጥቼ ስላየሁት እንትን ገባ ያንን ነው። ግን ልጇን ይዛ ቅድምን ብያለሁ ማድረግ አልፈልግም። ታሜ ስፔሻሊ ካበሻ ጋር ያ ሙኒት ናት ሄዳ ኤምባሲ ድረስ ሙኒት ናት ሄዳ በኤምባሲ ጉዳዩ እንዲያልቅ ተደርጎ ከዛ በኋላ ሙኒት ናት አይዲውን ተቀብላ በቃ ተዋት ብላ ሙኒት ናት እንደውም እኛን የምትቆጣ ነራፉ የልጅ እናት ናት እያለች እሷ ግን ሁሌ እየወጣች ነው። አሁን ሪከርዱን ሰምተዋል። ትላንትና ሸርሙጣችሁ ባጥር ዘላችሁ ወድቃችሁ ወንድ አፍቅራችሁ እኔ ወንድ አፍቅሬ ባጥር አይደለም እንቅፋት አይነካኝም። ለማ ብዬ ነው እኔ ለወንድ ብዬ ባጥር ምዘለው። ያንን ሁሉ ነገር ተናገረች። እኔ ችግር የለብኝም። ግን አንደኛ እኔ ከዚህ በፊትም ብር በላሽ ተብሎ ልጆቹ መተው ኢጃዛ ቤቷ ልጅ መታ ስትናገር እሱንም ጠይቂያታለሁ። ቤቷ ድረስ ሄጂ በሰው ነው የተጣላ ነው። ከዛ በተረፈ ትተናጠል እሷ ቤት ገስት ላይ ቁጭ ብለው ይሄንን ነገር ሲያናግሯት የነበሩ ሰዎች ነገ ያድኗትም። እኔ ለልጇ ነው ማዝ ነው ነገርኩክ። ለባሏም ለሷም ምን ያላዝንም። እቺ ህፃን ልጅ ግን ምንም ባላደረገችው ምንም ነገር እንትን ባላረገችው ከሷ ጋር ስጣላ ልጇ ናት የምትጎዳው። እኔ ደግሞ ያንን ማድረግ አልፈልግም። ገባት አምኔ ግን ከአቅሜ በላይ ሲሆንብኝ ነው በቃ እኔ በህግ ሄዳለሁ። ሁሉም ተይ መሲ ተይ ሲሉኝ ኮሜንታተሮችም ህዝቡም ተይ ሲለኝ እሺ አልኩኝ። ትላንትና ከትላንቱ ወደ ሳራ ለሀበሻ መታ እረፊ በቃ ተይ ስትለኝ እሺ ብዬ ተውኩ። የዛኑ ቀን ማታ ትላንትና ማታም ደገመችው። ለሁሉም ነገር ደግሞ ታም የሆነ የሚያምክ ነገር እኮ አለ አይደል? ያንን ነው በቃ እኔ ለህዝቡ አሳውቄ ህግ ቦታ ሄዳለሁኝ። ከዛ በቃ ህግ እንዳደረገ ያደርገናል እንጂ ወድጄው እኮ አይደለም የሚሄደው። እኔ እህቴ ናት። እዛ ቦታ ጋር ሄዳ ብትሰቃይ ጨለማ ውስጥ ብትገባ እኔ የምደሰት ይመስላል? ታሜ ማንም ክፉ ሰው እንኳን የሚባለውን እኔ አሳልፌ መስጠት አልፈልግም። አይደለም የልጅ እናት ማለት ነው። ግን ወጣ ሁሌ ነው የምትሳደበው። ለምን ያንን ነገር ታደርጋለች? እንደምትለው እንግዲህ እናንተም እህቶቼ ናችሁ፣ በጣም ነው የምወዳችሁ በጣም ምናምን እያለች ያው ማንኛችን እዚህ ጋር እንደጀመርኩኝ ልናጠፋ እንችላለን። ሰውንን መላኢካ አይደለንም፣ ፈጣሪ አይደለንም። ስለዚህ ማንኛችንም ስለምንሳሰጥ ጀስት ከመንገዳችን ከስህተታችን የሚያርመን ሰው ካለ ኦፍ ኮርስ ማለት ተቀባይነት አለ። አሁን እህታችን ውስጧ አምነዋል፣ ተቀብሏል። አጥፍቻለሁ ማለሽ እኔ አጠፋሁኝ በጣም ይቅርታ በእንደዚህ ስለመጣሁባችሁ እንደዚህ ስለተናገርኩኝ ግን ከአቅሜ በላይ ሆነብኝ እንደዚህ ነበረብኝ ወይም ምንድነው መጣት ምናምን ነበረብኝ እንደዚህ አይነት ነገሮች ብዙ ጫና አለብኝ ብዙ ነገር ሰው ናት። ይቅርታ ደግሞ ትልቅነት ማለት ያሳያል። አሚን ማለሽ ሁላችንም እዚህ ጋር ላይ ያጋጠመን ይችላል። ግን ከስህተታችን ደግሞ ግዴታ መታረምም አለብን። ለወደፊትም ደግሞ ያለብንን ነገር ስህተትም ካለብን ማስተካከል መኖር አለብን አይደል እንደ እህቴ። ከይቅርታ ጋር ቪዲዮ አቤት ትክፈት። ምክንያቱም ያው ሰውም እንዲያውቃት ነገር የሚዲያ ሰው ናት። ታሜ እኔ ጥያቄ አለኝ ላንተ ነው ወንድም። እሺ ታሜ እሷ ይቅርታ መጠየቅ ፈልጋለሁ ብላህ ነው ወይስ አንተ እንደ ወንድም እንደለመድከው ሰው ሲጋጭ ምን ሲል መሃል ገብተህ እንደምታስታርቀው ተሳስተሻል ነይ ይቅርታ ጠይቂ ብለሃት ነው? ኖ ይኸውልሽ እኔ ነገሩን በሙሉ አውርቻታለሁ። እኔ ሐቅ ነው የምናገረው። ሚውት ትክፈትና አትናገር። ከፈለግሽ መጣሽ እድል አለ እዚህ ጋር ላይፍ ላይ ነን። ነይ ይቅርታ ማለትም ከፈለግሽ መናገር ትችያለሽ። ይሄው ሚውት ክፈቺና ተናገሪ። እኔ ማለት በአጠቃላይ ጀነሪ ማለት የደወልኩላት ለመሲ ብርጅስቶን ለአከሊ ምናምን ጥላቻ እንድታስቀምጥ ስለማልፈልግ ነው። አንድ ሁለተኛ ደግሞ የዚህ ሀገር ፖሊስ ስለተሳደበች በሌላ ቃል ስለጠራችሁ ይሄንን ጥፋቷን አምና ነበረ ይቅርታ እንድትጠይቅ ቪዲዮ እንድትሰራ ነበረ ያለችኝ። ችግር የለም። አሁን ደግሞ ከሰው ጋር ከህዝብ ጋር ጥላቻ ማሳደርም ስለሌለባት ከፈለግሽ አልኳት ነይ ካልፈለግሽ ተዩ አይ ማጣለው አለችኝ። ችግር የለም። ይሄ ነው ሙኒት። ኦኬ እኔ አንድ ነገር ልንገርህ። የሰው ልጅ ስንት ጊዜ ይሳሳታል?
እኔ ወደ ኋላ ልመልሳችሁ አልፈልግም በስላልነበርኩኝ ነው ይሄን ነገር ግን የምናገረው። ጠጥቼ ነው ብትልም ምን ይባላል በተረቱ ሆዲያ ባውን በቀል ያወጣዋል ነው እንደዚህ የሚባል ተረት አለ። እሷ ችግሯ ምንድነው? ከነዚህ ልጆች ጋር ከዚህ ግሩፕ ጋር በጠቅላላው ምንድነው ችግሯ? አንድ ጊዜ አይደለም ቢያንስ ወደ 4-5 ቤቷን በከፈተች ቁጥር በስድብ ነው የምትቀድሰው። በስድብ ነው ሀብላ የምትጀምረው። ይሄንን ግሩፕ በመጥቀስ ሰው ሳትነካ የነካት የለም የደረሰባት የለም። አሁንም ደግሞ የተፈጠረውን ነገር ሸፋፍና አንድ 15 ቀን ቆይታ ለመጀመር ከሆነ ታሜ አንተ ትቀበለዋለህ? انت راضي على هالشيء يعني كلكم يوم تطلعوا وتسب؟ لا ما بكون راضي. ليش؟ لانه سووا يعني طفاتهم كم من كطفات ሁሌም እያመነች እኮ ነው። ሁሌም ታሜ ሁሌም ታሜ እኔ መናገር ፈልጋለሁ። ለሙኒት ጥያቄ ነው መጠየቅ ፈልጋለሁ። ሙኒት ከይቅርታ ጋር እናቴ ነሽ ለኔ። አንድ ጥያቄ ላንቺ ጠይቅሻለሁ። አንድ ጥያቄ ላንቺ ልጠይቅሽ። እያመነጫጨሽ አይደለም። እኔ ጠጭ ሴትም አይደለሁም፣ ሰራተኛ ነኝ። ሰሪ ጀግና፣ በቃ ባሌን ሰብሳቢ ሴት ነኝ። ከነዚህ ሴቶች ችግር ያልሽው ችግሩ ሳራ የፍቅር ዲዛይን የባሌን ደሞዝ የ2 ዓመት ከ6 ወር እንደበላ ታውቃለች። ፍቅር ዲዛይን ሳራ አብሮ እንደሰራ ታውቃለች። ሳሪ ጎረቤት ነች። ገባሽ? ሳሪን ትቀርበናለች ካንቺ ከመሲ መሲናውን እኔ አላውቃትም በአካል። ሳሊን ግን በአካል አውቃታለሁ። እንደ እህት ነው የምንወዳት፣ እንደ እናት ነው የምንወዳት። ሁሉ ጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን። ይሄን አንድ ያዥልኝ። ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ። ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ አንቺ ታውቂልኛለሽ እናቴ። ልጅን የወለድኳትን ማጥፋት እስከሚያቅትልኝ ከቤተሰቦችን እስከምርቅ ረድተሽኝ ታውቂያለሽ፣ ጠይቄሽኝ ታውቂያለሽ እህቴ ሙኒት። ፍርድ ቤት ለፍርድ ቤት ስታንከራትችኝ ያዛናው ጉዳይ ሐሰት እንደሆነ ሲያቅ ከዛ በኋላ ምንድነው ኤምባሲ በቃ ስም በማጥፋት ወንጀል አልፈልግም። እኔ ሰላሜን ይስጡኝ። ደላላይቱ ሌላ ነች፣ የበላችበት ሌላ ነች። ግን ከይቅርታ ጋር እኛ አምጥተነዋል። አንድ ወር የሚሆን ይዤዋለሁ። ሰው እንኳን ለኔ ምስክር ሊሰጥ ሲገባ ወረኛ ብላችሁ ነው የምታስወርዱት። እና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል። ከኔ ጋር ያለውን ነገር ብትነግሪ ልንገርሻሁን አሁን ራሱ ድራም ክፍዬ ያመጣሁት ማለት ነው። እና 2 ወር ነው የያዝኳት። ከዛ ወደ አረብ ቤት ነው ያስገባዋት። መልካም ነገር እሺ፣ መልካም ነገር ባደርግ ጥሩ ነገር አያደርግም። አማን ደግሞ 2 ዓመት ከ6 ወር አገልግሎ በነፃ መውጣት ማለት ሳሬ ህመሙን አንቺ ታውቂዋለሽ። እናቱን ማየት አይችልም። አሁን ላይ እናቱን እንኳን ማናገር አይችልም። ለምንድነው? ባሌ አይደ ተሰርቷል፣ ሄደ መምጣት ትችላለህ፣ ሄድና ና፣ ችግር የለውም። አንቺ እያመመሽ እኔ እያመመኝ ነው የምሰራው ሳሬ ታውቂያለሽ። እዚህ ጋር ማውራት አልችልም። እኔ በመተት ምክንያት እዚህ ጋር ተቆላልፌ እየሰራው ነው የምኖረው ታውቂያለሽ። እና ይሄን ሁሉ እናንተ አታውቁም። ይሄን ሁሉ መሲ ታውቃለች። መሲ ልጇ አዎ ልጄን አይታታለች። መሲ እግዚአብሔር ይመስገን ልጅ አለችኝ። ግን አሁን ቅድም ነጃት ስትሳደብ ነበር። ነጃት አሁን ቢላሂ ሰው የምትሳደብ ሰሆና ነው ማለት እሷም ሰሆና እናቷ ትብዳላት ጥንብሸርምን አይባልም። ማዳታም ያ ልስናሳድግ ማዳት በማዳት ሆነን ቆስለን ተሰባብረን ነው ልጅ የምናሳድገው እንጂ እንደማንኛውም ሴቶች እግራችንን ሰቅለን ልጆቻችንን ሳንወልድ መኖር እንችላለን። እግዚአብሔር ይመስገን በዚህ ሁሉ ጣውረና ያሳለፍኩት። እኔ ግን ሳሪ አንቺንም ሆነ መሲንም ሆነ ህዝቡንም ሆነ ከበደልኩኝ መስዬ እኔ በአካልም ራሱ መጥቼ እኔ እንትን ይቅርታ ጠይቅሻለሁ እህት አለም ልጄ ስላከበርሽልኝ ልጄ ስለወደድሽልኝ በጣም ብዙ ጊዜ እኔን ጠልተሽኝ አሜንን ነው ስታነሻት የምሰማው እና በጣም ቴንኪው በጣም ማለት ነው። እና ሳሪ ካሁን ቀደም ላይቭ ላይ ገብቼ ሁሉ ልጄን ክርስትናሽን ብዬ ሻቃለሁ ድሮ አራሱኝ ማለት ነው። ምክንያቱም እኔ አሁን ልጄ አራሳ ክርስትና አልተነሳችም። ይሄን ታውቂያለሽ ሳሪ? አታውቂም። በማን ምክንያት? በፍቅር ዲዛይን ምክንያት ገባሽ? ላማን 5 ሳንቲም አይሰጠውም። ድራማ ይሰራበት ነበር። እኔ ደግሞ የቤት ኪራይ 1800 ብር ከፍዬ አለች ብዬ ነው። አየሽ? አሚን
አሁን በጣም ይቅርታ አሁን እኔ አዳምጪ አሁን እዚህ የመጣሽ ለይቅርታ ብለሽ አሁን እንግዲህ የሌላ ሰው ስም ሌላ ነገር ማለት ለመከፈት አይደለም እዚህ ጋር ጠላጫ ማለት ከህዝብ ጋር እኔ ጥላቻ የለብኝም ሳሪንም በጣም ወዳት ማከብራት እህቴ ነበረች እና የሆነ ሰዓት ላይ እንደዚህ ያረጋች እንደዚህ ነው ስትለኝ እኔ ያዛናውን ጉዳይ ሰሚራ የምትባለው ላይ መሲ ላይ የሄደችው በሐቅ እያለኝ ሐቅ ለምን አልተሰማም ነው ያዛናውን ጉዳይ ብሩን ይዛ ስትበላ ነው ሌባ አይደለም እኔ ሌባ አይደለም 5 ሳንቲም የሰው አልበላውም መሲ አልሰማችም መሲን የቤት መጣ አሚን ዲዛይን ነይ እስኪ እህታለም እኔ ትንሽ ልጅ ነኝ ነይ አዛናውን ብር በላሽ አዛናውን ብር በበላው እኮ ያዛናውን ብር ሰሚራ ይዛ ስትጠፋ አዛናውን በራሴ ወጭ ነው ከፍዬ ያመጣሁት እንደዛ ኩኜ እንደ እባብ እየጣለኝ እንደ እባብ በመተት እየተንፈራፈርኩ አዛናውን 20 ቀን ነው ያስኩት አዛናው ስራ ትሰራለህ ስለው አልሰራም አለኝ ካንስሌሽን ላሰጥክ ስለው ካንስሌሽን አልፈልግም አለኝ እሺ ምን እንደምትፈልገው አይዲ እግዚአብሔር ምስክሬ አሜን ልጅን ይሳይ አገር አያስገባኝ 3000 ድርሃም ሰጥቼ አይዲውን አወጣን ምርመራ ተመረመረ አይዲ 2000 ድርሃም ስትከፍል 2000 ድርሃሙን ስታመጣ አይዲ ይሰጣል አለው ካምፓኒው ማለት ነው እኔ ሰው አለኝ እሄዳለሁ አለ ከሄደ በኋላ አንቺ ሱቅ ድረስ እንደ እባብ እየጣለኝ በየደቂቃው መጥቻ አንቺ ሱቅ ድረስ ለልጁ ሰጥቼው መጣው እሄድበታለሁ ለልጅ አደራ ነገ ስም ይጠፋል እኔ ትንሽ ጥሩ ባረግም እኔ ነገ ስም ይጠፋል ይሄ ሳራ ሱቅ ነው ሳራ ወዲያውን የለችም ይሄ ልጁን ውሰደው በቃ አንተ ነህ ዘመዴ ብሎ አላልኩት እሺ አለ በአካልም መቅረብ ይቻላል እኔ ለዛ ነው በቃ ቁሜ ተከራከርኳችሁ ለዛ ነው እኔ ከናንተ በላይ ሆኛ አይደለም ከናንተ በላይ ዕውቀት ኑሮኛ አይደለም ግን የኔ ሐቅ አልወጣልኝም እኔ ባልበላው ሌባ አባላለሁ ለምን እኔ ባላደረኩት ሆነ አባላለሁ ለምን ለዛ ነው አዛናውን ከፍለን ያመጣ ነው ከዛ በተረፈ መስዬ ልጄ ስለወደርሽልኝ እኔን ጠልተሽ ልጄን ስለወደርሽልኝ በጣም እግዚአብሔር እድሜና ጤና ይስጥሽ እጣለም እኔን እናትን ጠልቶ ልጅን የሚወድ ሰው ምን አይነት እንደሆነ አውቃለሁ ሳሪም እህቴ በጣም አመሰግናለሁ ቤትሽ ከቤት ያጠገም ነው መጥቼም ይቅርታ ጠይቅሻለሁ ጣለማ ካጠፋው እኔ አጥፍቻለሁ ሞኬሽ ተናግሬያቸዋለሁ በልጅቷ ጉዳይ ላይ አሜን ይሁንልሽ በጣም ነው የምወዳችሁ በጣም ይቅርታ ይሁንልሽ አሜን አንድ ነገር ልንገርሽ በመጀመሪያ ደረጃ ልንገርሽ እኛ ማንንም ሰው የመጉዳት አላማ የለንም ሚስ አንደርስታንዲንግ ተፈጥሮ ከአንቺ ጋር በነበረው ነገር አለመግባባት ሆኗል ከዛ በኋላ ብሎክ ተደራርገናል ማንንም ስምሽን አንስቶ ያቅም እውነት ለመናገር ልንገርሽ አንቺ በሌላ ህይወት ውስጥ ብትኖሪ ነገር ዳታ ብትፈልጊ ከጎንሽ የምንሆን ሰው ነን እንጂ ስለተጣላን ብለን አይደለም ግን አሚን አንቺ ሻጭ ነሽ ሻጭ ማለት ይችን 5-10 ብለሽ አድረሽ ለልጅሽ ወተት ገዝተሽ ራስሽን የምታስተዳድሪ ሰው ነሽ ከኛ ሳይሆን ከሰው መጣላት የለብሽ ከዛን አልፎ ጥለሽ ትናንትና ያልሽውን ቃል እንድትጠቀም ያርጎሻል ነገር እንድትታረሚ ነው እንጂ አሁን ታም የሚያመጣሽ ለኛ ችግሩ አይደለም አሁን አንቺ የምትናገሪው ነገር ችግር ቢኖር እንኳን እኛ ያንን ነገር ባናግዝሽ እንኳን በሌላ መልኩ አንቺን ልናግዝሽ እንችላለን ከዛ በኋላ ደግሞ ይልሻሚ ልንገርሽ የኔ ሲሰርቅ ወንድሜ መገደል የኔ ባልገስቶ ማግባት የመሲ መሸርሞጤ ላንቺ ኢትስ ኖት ኢምፖርታንት ምንም የሚጠቅምሽ ነገር አይደለም ምክንያቱም ያ ፐርሰናል ህይወት ነው ውዲ ነገር ግን እኛ በሌላ ነገር መጥፎ ነገር ስናረግ ብታይን እንኳን አታቻርጊን ከዛ አልፎ ተርፎ ደግሞ የዚህ ሀገር ነገሮች ጠቅሶ መናገር ለራስሽ ዋጋ ያስከፍልሻል የልጅ እናት ነሽ አገራችን ያለችበትን ሁኔታ እናቃለን ወደዛ ወደኛ መስመር በጣም ከባድ ነው ልጅሽን ይዘሽ ሂደሽ ምንም አትጠቀሚም ስለዚህ እህቴ አርፈሽ ስራሽን ስሪ ከኛ ጋር ምንም የተፈጠረ ነገር የለም ወደፊትም አይፈጠርም እህቶችሽ ነን ይቅርታ እናረግልሻለን አርገንልሻልም መሲ ማጠላሽም እኔ ማጠላሽ ዋቴቨር ሁሉም ሰው ስለማይጠላሽ ግን ወደ ራስሽ ተመለሽ እባክሽ ለራስሽ ስትይ ከዛ ውጪ አሁንም ታሜ እንዳመጣሽ እግዚአብሔር ይስጠው እግዚአብሔር ያክብረው እኔ በጣም ነው የምወደው ታሜን ምክንያቱም ሶልቭ ለማድረግ በመሞከሩ ገብቶሻል መሲ እንደዚህ ሁና ተናዳ ብትሄድ ላንቺ በጣም ከባድ ነው ለመሲ ሳይሆን እዛ ጋር የተናገርሽው ነገር ስለዚህ ይቅርታ ብለንሻል መሲም ብላሻለች መሲም ቂም